ከሰሞኑ በአዲስ አበባ ወዳጅነት አደባባይ በተካሄደው ቅንጡ የሰርግ ስነ ስርዓት ላይ ጎጃሜው የሚለው ስያሜን ያገኘው መኪና የማህበራዊ ሚዲያ መነጋገሪያ ሆኗል። የፊትና የኋላ ጎማዎቹን ሲያንቀሳቅስ የሚያሳየው ትዕይንት ልዩ ነው። ውድ ከመሆኑም በላይ ውስጣዊ ስሪቱ የሙዚቃ ስቱዲዮን ያስንቃል ይባላል። ጎጃሜው የተሰኘው መኪና ዓለም አቀፍ እውቅናን በማግኘቱ ብዙዎች ለመግዛት አኮብኩበዋል። ለመሆኑ ይህ መኪና ካልጠፋ ስም ለምን ጎጃሜው ተባለ? ስሙን ያወጣለት የመኪናው ኩባንያ ወይስ ተጠቃሚዎች? የብዙዎች ጥያቄ ነው። አንዳንዶች ጎጃሜው የሚለውን የመኪና ስም ያወጡለት የመኪና ኩባንያው ነው ይላሉ። ሌሎቹ ደግሞ ተጠቃሚዎች ነው በሚል መከራከሪያ ነጥብ ላይ ይገኛሉ። ለመሆኑ ስሙን ማን አወጣለት? ለምንስ ጎጃሜው ተባለ? ከነ ምክንያቱ በማስረጃ እንተነትነዋለን። ሰላም የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ይህንን መረጃ ለማዳመጥ ቻናሉን ሰብስክራይብ፣ መረጃውን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ እያል ቀጥታ ወደ መረጃው እናመራለን። በአዲስ አበባ መንገዶች ላይ በርካታ ቅንጡና ውድ ሰርጎች ተደርገዋል። የሳምንቱን ሰርግ ግን የሚተካ ማግኘት አልተቻለም። የትኛውም ሀብታም ያደረገው ሰርግ በዚህ ልክ መነጋገሪያ ሆኖ አያውቁም። ሰሞኑን በወዳጅነት አደባባይ የተደረገው ሰርግ ባልተለመደ ሁኔታ ሀገረኛ ስም ባለው ቅንጡ መኪና የታጀበ መሆኑ አስገራሚ ሆኗል። የትኛውም ሀብታም ጎጃሜው በሚል ስያሜ ባለው መኪና ታጅቦ አላገባም። ሊሞዚንና መርቸንዲስ ከዚህ በፊት በተደረጉ ሰርጎች ላይ የታደሙ ቅንጡ መኪኖች ናቸው። የሰሞኑን ሰርግ ግን ልዩ የሚያደርገው ጎጃሜው የሚል ስያሜ በተሰጠው መኪና የታጀበ መሆኑ ነው። ታዲያ በአዲስ አበባ ወዳጅነት አደባባይ የተደረገው ሰርግ ሌሎች ካደረጉት በምን ይለያል ማለታቸው አይቀርም። ይህ ሰርግ የጀርመኑ ስሪት በሆነው መርቸንዲስ ማይባክ GLS 600 የታጀበ ውብና ድንቅ ትዕይንት የታየበት ነበር። ይህ ጀርመን ሰራሽ መኪና በፊትና ኋላ ጎማዎቹ የሚያሳየው አካላዊ እንቅስቃሴ የበርካቶችን ልብ የማረከ ነበር። የባውንስ ሲስተሙን አብርቶ ሲንቀሳቀስ የሚያሳየው ትዕይንት ከጎጃም ባህላዊ ጭፈራና ውዝዋዜ ጋር ፍጹም ተመሳሳይነት ያለው በመሆኑ አስገራሚ ሆኗል። ይህ ቅንጡ ዘመናዊ መርቸንዲስ ስሪት መኪና ጎጃምኛ የባህል ጭፈራና ውዝዋዜን የሚያሳየው ስሪቱ ላይ ምን የተጨመረለት ነገር ቢኖር ይሆን? የመኪናው አካላዊ እንቅስቃሴ ለምን የጎጃምኛ ጭፈራ ብቻ እንዲያሳይ ተደረገ? የጎጃም ጭፈራ ለምን ተመረጠ? የሚለውን በዝርዝር እናየዋለን። ይህ ጀርመን ስሪት መርቸንዲስ ማይባክ GLS 600 ዘመናዊ መኪና አሸዋ ወይም ጭቃው ሲገባ ራሱን ነፃ እንዲያደርግ አክቲቭ ቦዲ ኮንትሮል የተባለ የሃይድሮሊክ ማለስለሻ አለው። ይህ ሲስተም ሲበራ መኪናው በቆመበት ቦታ ላይ ወደ ላይና ወደ ታች በከፍተኛ ፍጥነት ይዘላል። መኪናው የባውንስ ሲስተም አብርቶ ሲንቀሳቀስ መላ አካላቱ ከጎጃም ባህላዊ ጭፈራና ውዝዋዜ ጋር ፍጹም ይመሳሰላል። በሰርጉ ላይ የዚህን ቅንጡ መኪና ባህላዊ ውዝዋዜ የተመለከቱ ሰዎች ጀርመኑ ስሪቱን መርቸንዲስ ማይባክ GLS 600 መኪና ጎጃሜው የሚል ስያሜን አወጡለት። ይህ ጀርመን ስሪት መርቸንዲስ ማይባክ GLS 600 ኩባንያው ካሉት ቅንጡ ዘመናዊ መኪኖች የመጨረሻ ሌተስቱ የተባሉ ስራዎች የተጨመሩበት ነው ይባላል። መኪናው ባለ 4 ሊትር V8 ትዊን ቱርቦ ሞተር አለው። ይህ ሞተር ከሃይብሪድ ሞተር ጋር የተያያዘ በመሆኑ 550 የፈረስ ጉልበትን ያመነጫል። ይህንን ግዙፍ መኪና ከቆመበት ተነስቶ 100 ኪሎ ሜትር በሰዓት ፍጥነት ለማድረስ የሚፈጅበት ጊዜ 4.6 ሴኮንድ ብቻ ነው። ልክ እንደ መጀመሪያ የአውሮፕላን መቀመጫ ተደርጎ የተሰራ ነው። የጀርባ መቀመጫዎቹ ሙሉ በሙሉ ተለጥጠው አልጋ መሆን የሚችሉ የማሳጅ አገልግሎት ያላቸው እንዲሁም ሻምፓኝና ብርጭቆ ማስቀመጫ አላቸው። ዓለም ላይ ለሀብታሞች ብቻ ተለይቶ የተሰራ ጀርመን ሰራሹ መርቸንዲስ ማይባክ GLS 600 ቅንጡ መኪና ከሌሎች ተመሳሳይ ስሪት ካላቸው መርቸንዲስና ሬንጅ ሮቨር በብዙ ነገሮች ይለያል። ጎጃሜው የሚል ስያሜ ያገኘው መኪና እያንዳንዱን ጎማ በተናጠል ወደ ላይ እና ወደ ታች በማድረግ የመኪናውን ቁመት በፍጥነት መለዋወጥ ይችላል። ይህ ቴክኖሎጂ በመንገድ ላይ መኪናው ውስጥ ያለው ሰው ምንም አይነት መንገራገጭ እንዳይሰማው በማድረግ የተጓዡን ሴፍቲ ይጠብቃል። መኪናው ከውጭ ሲታይ ባለ 2 አይነት ቀለም አለው። በአዲስ አበባ ሰርግ ላይ የታየው ግን ሙሉ ጥቁር ቀለም ብቻ ነበር።
ፊት ለፊት ያለው ፍርግርግ ልዩ ክብርና ሞገስ አለው። የመኪናው መስታወቶችና አካላት በሙሉ ከውጭ ምንም አይነት የትራፊክ መኪናና ንፋስ እንዳያስገባ ተደርጎ የተሰራ ነው። የውስጥ ክፍሉ ልክ እንደ ስቱዲዮ የጸጥታ ስሜት አለው። ከውጭ ምንም አይነት ድምፅ እንዳያስገባ ተደርጎ የተሰራ ዘመናዊና ቅንጡ መኪና ነው። ይቀረው የማይባልለት እጅግ ዘመናዊ ቅንጡ ዘመን ሰራሽ መኪና ነው ይሉታል። እኛም የዚህም መኪና ስያሜና ስሪት ስላስደመመን የሰሞኑ የማህበራዊ ሚዲያ ወሬና ትሬንድ ብትሰሙት በሚል ወደ እናንተ በዚህ መንገድ አጣፍጠን አቀረብንላችሁ። እንዲህ አይነት መረጃዎች ወደ እናንተ ለማድረስ ይረዳን ዘንድ ከእናንተ የሚጠበቀው መረጃውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅን ለዛሬ በዚህ አበቃን።